የቆመ ቢመስለው እንዳይወርቅ ይጠንቀቅ ነውና ለሌሎች ሰዎች መልካም መሆን ወይም አዎንታዊ መሆን ጥሩ ስሜት እንዲሰማቸው ብቻ ማድረግ ሳይሆን ለኛም በግል እድገታችን ላይ ትልቅ አስተዋጽኦ ያደርጋል ማለት ነው። እንግዲህ ዛሬ የዘራነው ዘር ነው ነገ ፍሬ አፍርቶ የሚከፍለን። ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለማታውቁኝ በጸሎት እባላለሁ። ቤተሰብ የሆናችሁ እንኳን ደህና ቆያችሁኝ። ቤተሰብ ያልሆናችሁ ደግሞ ይሄን ቪዲዮ እያያችሁ ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ ስል በትህትና እጠይቃለሁ። እንግዲህ ዛሬ በሌላ ርዕስ ተገናኝተናል። እሱም መልካምነት፣ ለሌሎች መልካም መሆንን ወይም ቢንግ ፖዚቲቭ ፎር አዘርስ በሚለው ርዕስ ላይ እንወያያለን ማለት ነው። እንግዲህ ለሌሎች መልካም ወይም አዎንታዊ ስንሆን ሌሎች ሰዎች ጥሩ ስሜት እንዲሰማቸው ብቻ ማድረግ ሳይሆን በግል እድገታችንም ላይ ትልቅ አስተዋጽኦ ያደርጋል ማለት ነው። እንግዲህ መልካምነት ምርጫ ነው። አንድ ሰው መልካም የሚሆነው በፍላጎቱ በምርጫው ነው። ሁሉም ነገር አንጻራዊ ነው። ሁለት ሳይዶች አሉት። ደግነትም መጥፎም መልካምም መጥፎ ነገር እንዳለ ሁሉ መልካምነትን የመምረጥ የአንድ ሰው ፍላጎት ነው ማለት ነው። ስለዚህ መልካም መሆንንና ደግነትን፣ ርህራሄን፣ መደጋገፍን፣ ማበረታታትን ስናስፋፋ ከሌሎች ጋር ጠንካራ ግንኙነቶችን እንገነባለን ማለት ነው። በተጨማሪም የአእምሮ እድገታችንን የማሰብ ችሎታችንንም እያዳበርን እንሄዳለን። ከምንም እና ከምንም በላይ ደግሞ አሁን ላይም እንግዲህ ያለንበትን እናያለን። ተደጋጋፊ የሚረዳዳ ማህበረሰብን እንፈጥራለን ማለት ነው። ስለዚህ አንድ ሰው ከዚህ በፊት ለሌሎች ደግ መሆን እንግዲህ በተለያየ መንገድ ደግ መሆን ካልቻለ ይሄንን ደግነትን እንዴት ማዳበር ይችላል የሚለውን እናያለን ማለት ነው። ደግነትን ለሌሎች ደግ መሆንን፣ መልካም መሆንን፣ መልካምነትን ወይም ፖዚቲቪቲ እንዴት ነው ማዳበር የምንችለው? ከዚህ በፊት እንግዲህ መልካም ነገር ለማድረግ መልካም ለመሆን ፖዚቲቭ መሆን ለሌሎች ካልተቻለ ካሁኑ አሁን ካለንበት ሰዓት ጀምሮ እንዴት መልካም መሆን እንችላለን? ውስጣችን ያለን ነገር ማዳበር ነው። እንግዲህ መምረጥ ነው። የሚሟገት ሀሳቦች፣ የሚጋጩ ሀሳቦች ይኖራሉ። አንዱ እንዴት ነው በቀኝ በኩል የሆነ መልካም ነገር ሲል በቀኝ ታው የሚል ነገር አለ። ይሄኛው አሸንፎ እንዲሄድ በየቀኑ እነዛ ተግባራዊ ማድረግ ማዳበር ማለት ነው። እና ይሄንን ለሌሎች መልካም መሆንን ለሌሎች መልካም ስንሆን ለራሳችንም ጥቅም ካለው የግል እድገታችንም ላይ ትልቅ ሚና የሚጫወት ከሆነ ማንም ሰው መልካምነትን መምረጥ አለበት። እንደ ማህበረሰብ ከግላችን ስንጀምር ከቤተሰባችን፣ ከማህበረሰቡ፣ ከአካባቢው እያለ ወደ ሀገር መልካም ስንሆን በጣም እየተደጋገፍን የተሻለ ነገርን መስራት እንችላለን ማለት ነው። ምንም ነገር የሚጀምረው ከራስ ስለሆነ ራሳችን መልካምነትን ስንለማመድ ለሌሎች መልካም መሆንን፣ መልካም ማድረግን፣ አዎንታዊ መሆንን እየተለማመድ እንሄዳለን ማለት ነው። ስለዚህ አንድ ሰው ለሌሎች መልካም ለመሆን ምን ነገሮችን ማዳበር አለበት ስንል አንድ ይጠቅማሉ ብዬ ያዘጋጀኋቸው 8 ነጥቦች አሉ። እንግዲህ የመጀመሪያው ነገር ምንድነው? ሌሎች በሚሰሩት በሚያደርጉት ነገር ለኛም ሊሆን ይችላል ለሌሎችም ወይም በራሳቸው በህይወታቸው ለሚያደርጉት ለሚሰሩት ነገር ልናደንቃቸው ወይም ልናመሰግናቸው ይገባል። ያንን ስናደርግ ምንድነው አንድን ሰው በሰራው ስራ ላይ ስናበረታታው፣ ስናደንቀው፣ ስናመሰግነው ይሄ የሰራው ትክክል ነው ወይም የሰራሽው ትክክል ነው፣ ጎበዝ፣ በቃ ከዚህም በላይ ብዙ መስራት ትችላለህ እያልን ባደነቅናቸው ባመሰገናቸው ቁጥር ምንድነው ውስጣቸው ላይ ጥሩ ነገር እየፈጠረ ይሄዳል። አካባቢያቸውን መልካም እንዲሆን ያደርጋል። ከዛ በመቀጠል ደግሞ ከኛም ጋር ጥሩ ግንኙነት መፍጠር ይችላሉ። በዙሪያቸው ካሉ ሰዎች ጋር ያን ነገር መልካም ነገርን ከሚነግሯቸው፣ ከሚያደንቋቸው፣ ከሚያመሰግኗቸው ሰዎች ጋር መልካም ነገሮችን፣ መልካም ግንኙነቶችን መፍጠር ይችላል ማለት ነው። ከሌሎች ሰዎች ጋር ለኛም ቢሆን ያን ስናደርግ ከሌሎች ሰዎች ጋር መልካም ግንኙነት ስንፈጥር ውስጣችን ሰላም ይሰማዋል። አንድ ሰው ደግሞ ውስጡ ሰላም ከሆነ ለራሱ የግል እድገቱ ላይ በፐርሰናል በግልም ሆነ በሙያዊ እድገቱ ላይ ትኩረት ሰጥቶ መስራት ይችላል። ትኩረት ሰጥቶ ሲሰራ ደግሞ ለውጥ ያመጣል፣ እድገት ያመጣል። የውስጥ ሰላም ብዙ ነገሮችን ስለሚቀይር ማለት ነው። በሁለተኛ ደረጃ ደግሞ ሌሎችን ማበረታታትና መደገፍ፣ ኢንካሬጅ ማድረግ፣
ሰፖርት ማድረግ ሌሎችን። ይሄ ደግሞ በጣም ትልቅ ጥቅም አለው ማለት ነው። ይሄ ምንድነው? ሌሎች በሚሰሩት ነገር ስንደግፋቸው በማንኛውም ሁኔታ መልካም ማለት ደስታ ሊሆን ይችላል፣ ሀዘን ሊሆን ይችላል፣ ያሉበትን ሁኔታ ተረድተን ያን ነገር ስንረዳቸው የነሱን ያሉበትን ደስታም ሆነ ሀዘንም ሆነ ምንም ባሉበት ሁኔታ ውስጥ በኃላፊነት ስንረዳቸው ስናግዛቸው ያን ነገር ስንመራላቸው አንደኛ እነሱ መልካም እንዲሰማቸው ጥሩ ነገር እንዲሰማቸው ብቻ ማድረግ ሳይሆን እኛም የተሻለ ይሄ ሊደርሺፕ ስኪል የሚባለውን ያን ነገር በብቃት ስንወጣ የመምራት ስኪላችን እየዳበረ ይሄዳል። በተጨማሪም ደግሞ ከሰዎች ጋር እንደዚህ ኢንከሬጅ ባደረግን ሞቲቬት ባደረግን ቁጥር ምንድነው ኮሚኒኬሽን ስኪል የምንለው የመግባባት ክህሎታችን እያደገ ይሄዳል። ሊደርሺፕ እና ኮሚኒኬሽን ስኪላችን ደግሞ የመምራት ወይም የመግባባት ክህሎታችን ባደገ ቁጥር እኛ ላይ ምን ይፈጥራል ማለት ነው? የግልም ሆነ የሙያዊ እድገታችን ላይ ትልቅ አስተዋጽኦ ያደርጋል ማለት ነው። እንግዲህ በሶስተኛ ደረጃ ደግሞ ምንድነው የምናየው? ቢ አክቲቭ ሊስነር ወይም ጥሩ አድማጭ መሆን ነው። አንድን ሰው ጊዜ ሰጥተን ስናዳምጠው በጣም ትልቅ ነገር ነው። በዚህ ምድር ላይ ለሰው የሚሰጥ ትልቁ ስጦታ ምንድነው? ጊዜ ነው። አንድ ሰው ጊዜ ሰጥተን የሚሰማውን ነገር ሀሳቡን፣ ችግሩን፣ የውስጡን ስሜት ሲያካፍለን ስናዳምጠው በተቻለን መጠን ደግሞ አዳምጠን የመፍትሄ ሀሳብ ስንሰጠው ያ ሰው ጥሩ ስሜት እንዲሰማው ትልቅ ዋጋ እንዳለው በሰዎች ዘንድ ተወዳጅ እንደሆነ በቃ የሆነ ዓላማ እንዳለው ወደዚህ ምድር ሲመጣ የሆነ ዓላማ እንዳላት ወይም እንዳለው ቫልዩ በቃ የሆነ ትልቅ ዋጋ እንዳለው በሰዎች ዘንድ ተቀባይነት እንዳለው እንዲሰማው እናደርጋለን። ያ ማድረግ ምንድነው? ሞር እየተበረታታች ወይም እየተበረታታ ይሄዳል፣ ራሱ ላይ ይሰራል። ልክ እኛ ያደረግንለትን ነገር እሱ ሲያገኘው እሱም ደግሞ ለሌሎች እንደዚሁ መልካም ነገር ሲያደርግ እንዴት ነው ጥሩ የሆነ አካባቢን መልካም የሆነ አካባቢን እንፈጥራለን። እንግዲህ ከአካባቢ ደግሞ ማህበረሰብ፣ ሀገር እያለን መልካም ነገሮችን እንፈጥራለን ማለት ነው። በተጨማሪም ደግሞ በዛ ያን ስናደርግ ኢን ሪተርን ለኛ ምን ይደረግልና ውስጣችን ይሄ ምንድነው ኢሞሽናል ኢንተለጀንስ ነው የሚባለው ብቻ ይሄ የስነ ልቦና ክህሎታችን እየዳበረልን ይሄዳል ማለት ነው። በጣም ጥሩ አድማጭ በሆነ ቁጥር ራሳችንም ላይ ይጠቅመናል። የሆነ በሙያችን ላይ የሆነ ዲሲሽን የምንሰጥበት ቦታ ላይ ስንሆን ማኔጅመንት፣ ሊደርሺፕ ብቻ የሆነ ሃይ ሌቨል ላይ በተቀመጥንበትም ሆነ ትንሽም ይሁን ትልቅ በህይወታችን በፍቅር ግንኙነት፣ በትዳራችን፣ በእያንዳንዱ የህይወት ምዕራፋችን ጥሩ አድማጭ ስንሆን ትክክለኛ ውሳኔም እንድንወስን ይረዳናል ማለት ነው። ይሄ ደግሞ ትልቅ አስተዋጽኦ ይኖረዋል። ለምን? ለግል እድገታችን ፐርሰናል ዴቨሎፕመንታችን ላይ ማለት ነው። እንግዲህ በአራተኛ ደግሞ በጣም የሚገዛኝ ነገር ነው ይሄ ዩዝ ፖዚቲቭ ወርድስ ወይም ገንቢ የሆኑ ወይም ጥሩ የሆኑ ቃላቶችን መጠቀም። ስፔሻሊ ፖዚቲቭ ወርድስ ሃቭ ኤ ፓወር። በጣም ቃል ይሰብራል ይጠግናል ነው የሚባለው አይደለም? ስለዚህ መልካም ቃላቶችን መናገር መልካም በቃ ሰዎችን የሚገነቡ ኢቭን አንድ ሰው ሲሳሳት እንኳን ይሄ እሱን በሚያሸማቀቅ ወይም እሷን በሚያሸማቀቅ ሳይሆን ሊገነባቸው ለምሳሌ 90% ትክክል ሰርተው 10% ስህተት እንኳን ቢሆን 10% ማጉላት ሳይሆን 90%ን በጣም አጉልተን ጥሩ ነገር እንዲሰማቸው አድርገን ይችኛዋን ደግሞ ብትስተካከል በቃ ይሄ መልካም በሆነ እነሱን በሚገነባ እንግዲህ ከ10 እና ከ90 መቼስ የትኛው ትልቅ እንደሚሆን ግልጽ ነው አይደለ? ያን የሚያክል ትልቅ ነገር እያለ በትንሽ ነገር ያላቸውን ውስጣዊ ስሜታቸውን ልንሸረሽረው አይገባም። ሁልጊዜ መልካም ቃላቶችን መጠቀም ጥሩ ነው። ያ ደግሞ ከሰዎችም ጋር ጥሩ ግንኙነት እንዲኖረን ያደርጋል። አካባቢያችን እንግዲህ ጥሩ እንዲሆን ያደርጋል። ማንም ሰው ጥሩ ያልሆነ ቦታ ላይ እንግዲህ በትክክል ማሰብ የሚችል ሰው ለሱ የሚመች ጓደኛም እንኳን ሲመርጥ አንድ ሰው ለሱ ከሱ ባህሪ ጋር ከሱ ሙሉ በሙሉ ባይሆንም የሆነ የሚቀርበውን መርጦ ነው ጓደኛ የሚያደርገውና ስለዚህ በተቻለን መጠን መልካም ቃላቶችን በተጠቀምን ቁጥር ሰዎችን እንገነባለን። አካባቢያችንን መልካም ይሆናል። ሰዎች ከኛ ጋር ጥሩ ግንኙነት እንዲኖራቸው ያደርጋል። ያን ጥሩ ግንኙነት ስናሳያቸው ደግሞ እነሱም እንደዚሁ በሄዱበት በትምህርት ቦታቸው በስራ ቦታቸው የተሻለ ያን ከኛ ያገኙትን መልካምነት
የተሻለ ወይም በእጥፍ አድርገው እነሱም መልካም እንደሆኑ ነው የሚያደርገው። ስለዚህ የምንዘራው ዘር ምንድነው ፍሬ ያፈራል ማለት ነው። ልክ የነሱ ደግሞ ለሌላ ያስተላልፉታል ማለት ነው። ስለዚህ በተቻለ መጠን ማንም ሰው ህይወት እንግዲህ ብዙ ውጣ ውረድ አላት። ዛሬ ደስታ የሆነው ነገ ሀዘን ይሆናል። ዛሬ ስኬት የሆነው ነገ ዝቅታ ቦታ ሊሆን ይችላል። ማግኘቱ ማጣት ሊሆን ይችላል። እንግዲህ እንደሚባለው ማንም ሰው የቆመ ቢመስለው እንደ ወርቅ ይጠንቀቅ ነውና ዛሬ ላይ የምናፈራት የምንዘራው ዘር ነው ነገ ፍሬ አፍርቶ የሚከፍለን። ለመልካሙም ለመጥፎም ለእያንዳንዱ ስራችን ዛሬ የምናደርገው ነገር በዓለማዊ ህይወታችንም በመንፈሳዊ ለነፍሳችንም ቢሆን ዛሬ የምንዘራው ዘር ነው ነገ ፍሬ አፍርቶ የሚከፍለን ማለት ነውና ስለዚህ ሁል ጊዜ ዝም ብለን የቆምን እንዳይመስለን እንዳንወድቅ መጠንቀቅ ያስፈልጋል ማለት ነው። ሁል ጊዜ መልካምነት ምርጫችን ሊሆን ይገባል። ጥሩ ነገር እንዲሰማን ፍቅር እኮ ምንም ነገር በፍቅር ነው የሚሸነፈውና ፍቅር ስለሚያሸንፍ ፍቅር ደግሞ መልካም ነገርን ተግባርን ትፈልጋለች። ያ ደግሞ ሰላምን ይፈጥራል። ሰላም ስንሆን ሁሉም ነገር ደግሞ ቀላል ነው። ሰላም ካለ ፍቅር ካለ እምነት ካለ ሁሉም ነገር ይስተካከላል ማለት ነው። በተጨማሪ ደግሞ ምንድነው በአምስተኛ ደረጃ የምናየው እንግዲህ ያው ተያያዥነት አለው። አንብበን ከምንናገረው ብቻ አዳምጠን ሰምተን ከሌሎች ኑረን ማሳየት ሆኖ አንዳንድ ጊዜ ማውራትና መኖር እጅግ በጣም የተለያዩ ነገሮች ናቸው። ስናወራውና ኑረን ስናሳየው በጣም ልዩነት አለውና ይሄ ምንድነው መልካምነትን በተግባር ማሳየት መልካም መሆንን። አንድ ሰው ልጅን እንኳን ስናሳድግ ለምሳሌ ልጆች ንጹህ ወረቀት ናቸው፣ የሚነገራቸውንም ይይዛሉ። ነገር ግን በተቻለ መጠን ወላጆች የሚያደርጉትን ነገር ነው ልጆች የሚይዙትና ምንድነው የምናደርገው እኛ መልካም መሆን በትምህርት ቦታችን ብንሆን በየትኛውም የኑሮ ሁኔታ ውስጥ ብንሆን በስራም ሆነ ሁነን ማሳየትን መልካምነትን መልካም እየሆን ለሌሎች መልካም እየሆን እነሱ በእኛ መልካምነት ተስበው ተጽዕኖ አድሮባቸው መልካም የሆነ ተጽዕኖ የሚቀይር ተጽዕኖ መፍጠር ማለት ነው። በሰዎች ላይ መልካምነትን የኛም መልካምነት ሳይው እነሱም በዛ መልካምነት እንዲሳቡ ለሌሎች መልካም እንዲሆኑ ማድረግ። ይሄን ሁሉ ጊዜ ከትንሽ ነገር ጀምሮ የሆነ ነገር ስንጠየቅ እንኳን የምንመልስበት መልስ የምንመልስበት መንገድ ብዙ ነገሮች አሉ። የመልካም ለሌሎች መልካም የመሆን ከተግባር ብቻ ሳይሆን ከቃላት ከአመላለስ ከፊታችን አገላለጽ ብዙ ነገሮች አሉ የሚገልጹት። ያ ነገር ነው እንግዲህ ከሰዎች ጋር እንደ እከሌ በሆን እንደ ይስባል ማለት ነው። ስለዚህ እንደ ሰው መጣር እግዚአብሔር ደግሞ ትንሿን ጥረት የሚያበዛ ነው። ሁሉም ሰው እንደየእምነቱ እየጸለየ ሞር የተሻሉ ሰዎች እንድንሆን የተሻለ መልካም ነገርን እንድናስተላልፍ እሱ ይረዳናል ማለት ነው። በተጨማሪም ደግሞ ሁልጊዜ ደግነትና ርህራሄ ማሳየት አለብን። ሾው ካይንድነስ እና ኢምፓቲ። ማንም ሰው የሆነ የቆመበትን ቦታ በሱ ጫማ ሆነ ልንረዳ ይገባል ማለት ነው። ያ ምንድነው ሰዎች ያሉበትን የህይወት ውጣ ውረዳቸውን ያጋጠማቸውን ነገር ጥረታቸውን ያን ነገር ስንረዳቸው እነሱ ጋር ብዙ የሚፈጥርላቸው ነገር አለ ማለት ነው። መረዳታችን ከኛ ጋር መልካም ግንኙነት እንዲኖራቸው ያደርጋል። እኔስ ብሆን ብለን እናስባለን። እኔ ብሆን በሷ ቦታ ያለሁት እኔ ብሆን በሱ ቦታ ያለሁት ብለን ያሉበትን መልካም በመሆን ርህራሄ እያሳየን ያሉበትን ነገር ስንረዳቸው ጥሩ ግንኙነቶችን ይፈጥራል አካባቢያቸው። ያን ደግሞ እነሱ ማወቃቸው ምንድነው ውስጣቸው ሰላም እንዲሆን ሰላም እንዲሰማቸው አካባቢያቸውም ደግሞ መልካም እንዲሆን ያደርግላቸዋል። በቃ የተሻሻለ አካባቢያቸው የተሻሻለ መልካም ሰዎች አጠገቤ አሉ ብለው የከበባቸው ሰው መልካም እንደሆነ ሲያውቁ አካባቢያቸው የተሻለ እንዲሆን ወይም እንዲሻሻልላቸው ይረዳቸዋል ማለት ነው። ሁልጊዜ በየቀኑ ይህንን ስንለማመድ መልካም ለሌሎች መልካም መሆንን እየተገበርነው እንሄዳለን ማለት ነው። በተጨማሪ ደግሞ ሌላው ምንድነው አቮይድ ኔጌቲቪቲ ወይም ይሄ ነቀፌታን አወንታዊ ነገሮችን ሌሎችን ይሄ ማበሻሸቅን ይሄን ማስወገድ ወይም መቀነስ መቻል አለብን። ይሄ ምን ጥቅም አለው ብለን ቅሬታዎችና ትችቶችን በቀነስን ቁጥር ከሌሎች ጋር እንዴት ነው አካባቢው ሰላም እንዲሆን ያ ሰው ኢቭን ተሳስተውም እንኳን ቢሆን ወደታች በማድረግ ሳይሆን እንዴት ነው
ቃላቶችን እየመረጥን ሊሰብረው የሚችል ሳይሆን ሊገነባው የሚገባ ቃላቶችን በመጠቀም በተቻለን መጠን ይሄ ኔጌቲቭ የሆኑ ወርዶችን ማስወገድ፣ ሁልጊዜ መልካም የሆኑ ከላይ በጠቀስኩት ሶስተኛ ላይ በጠቀስኩት እንትን አራተኛ ላይ በጠቀስኩት ዩዝ ፖዚቲቭ ወርድስ የሚለውን ሁልጊዜ እነሱን መጠቀም አለብን ማለት ነው። በተቻለን መጠን ለማንም ቢሆን ዛሬ ማንም ሰው ቢሆን አሁን ካለንባት ከዚች ደቂቃ በኋላ ምን ያህል ሰዓት እንደምንቆይ አናውቅም። ማን እንደሚጠራ ለሌሎች የምንላቸው ሌሎች ብለን ከምናስባቸው ለምሳሌ እኔ አሁን ሳወራ ለሌሎች መልካም መሆን እላለሁ። ሌሎች ምላቸው ሊሄዱ ይችላሉ፣ ወይም እኔ ሊሄድ ይችላለሁ፣ ወይም ሰንበሪ ሊሄድ ይችላል። ስለዚህ ሁልጊዜም ሰው ከተለየን በኋላ መልካም ሰው ነበረች፣ ጥሩ ሰው ነበረ እያለን ከምናወራ በህይወት እያለን እንደጋገፍ፣ መልካም እንሁን፣ እንተሳሰብ፣ ያለንበትን ሁኔታ እንረዳዳ። እንደ ቤተሰብም እንደ ማህበረሰብ እንደ ሀገርም ያለንበትን ሁኔታ እየተረዳዳን ብንተሳሰብ ምንም ነገር ቢሆን በቃ ጊዜው አሁን ነው። ለመስራትም ጥሩ ለማድረግም ምንም ነገር ለማድረግ የምትወዱትንም ሰው እወድሃለሁ ለማለት እወድሻለሁ፣ የምታከብሩትንም ሰው ኢቭን በቃ ቴራፒ መስጠት ከፈለጋችሁ ሀግ ለማድረግ አንድ ሰው ያን እንኳን በቃ እወድሻለሁ ወይም እወድሃለሁ ተባብለን እንደዚህ ለመተቃቀፍ እንኳን ጊዜው ላይኖረን ይችላል። ምናልባትም ሳናስበው ልንጠራ እንችላለን። ስለዚህ ሁልጊዜም አሁን የምትባለዋል ከትናንት ስህተቶቻችን እየተማርን ዛሬን እየኖርን የዛሬው ዘራችን ግን ለነገ ፍሬ እንዲሆነን ለነገ ስንቃችን እንዲሆን ሁልጊዜም ሳይረፍድ ዛሬን እንጠቀምባት። ምክንያቱም ይችን ያላዩት ትናንት አብረውን የነበሩ አብረው ሲስቁ የነበሩ ብዙ ነገር አብረው ሲያደርጉ የነበሩ ዛሬ የሉም። ስለዚህ ነገ ደግሞ ወይም አሁን ከደቂቃዎች በኋላ ማን እንደሆነ ተረኛው ስለማናውቅ ሁልጊዜም መልካም እንሆን እላለሁ። በመጨረሻም እንግዲህ ሰው በህይወት እስካለ ቻሌንጅ አለ፣ ችግር አለ። ስለዚህ ችግር ውስጥ በሆንበት ጊዜ እኛም ሆነን በዙሪያችን ያሉ ሰዎች ችግር ውስጥ በምንሆንበት ጊዜ ያለንን መልካም አስተሳሰብ ሊቀይርብን አይገባም ያ ችግር። ምክንያቱም ሁልጊዜም እኛ ከችግራችን በላይ ነን። በማን? በፈጣሪያችን በእግዚአብሔር ከችግራችን በላይ ነን። ስለዚህ ያ በተፈጠሩት እኛ ጋር ወይም በዙሪያችን ባሉ ሰዎች ውስጥ ችግር በተፈጠረ ጊዜ ምን ያስፈልጋል? አዎንታዊ ወይም መልካም አስተሳሰብ ሊኖረን ይገባል። ያለ ምን ይረዳናል? መልካም አስተሳሰብ ወይም አዎንታዊ አስተሳሰብ ካለ እነዛ የተፈጠሩብን ችግሮች በቀላሉ ወይም በጽናት እንድናልፋቸው ያገዘናል ማለት ነው። እንግዲህ ሁልጊዜ መልካምነት ምርጫችን ይሆን እላለሁ። ሐሳቤን ለመጠቅለል ያክል ሁልጊዜ ምንድነው መልካም መሆን የሚከፈልበት አይደለም፣ በቃ ፍላጎት ነው። ስለዚህ ፍላጎት እስከሆነ ድረስ ሁልጊዜ መልካምነትን እንምረጥ። ሁላችንም እንግዲህ ተረኞች ነን ለምንም ነገር ማለት ነው። ዛሬ ያጣ ሰው ነገ ያገኛል፣ ዛሬ ያገኘ ሰው ነገ ሊያጣ ይችላል። ህይወት ሁልጊዜም ተለዋዋጭ ናትና ሁልጊዜም ግን ስንቅ የሚሆነን መልካምነት፣ በጎ ስራን እንስራ፣ መልካም እንሆንላለሁ። ይሄ ሐሳብ እንግዲህ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። ግን እንዲሰራ የምትፈልጉት ሐሳብ ካለ ሐሳብ መስጫው ላይ አስቀምጡ። እናንተም ደግሞ በዚህ ዙሪያ ላይ የተሻለ ሐሳብ ካላችሁ የሐሳብ መስጫው ላይ አስቀምጡ። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። በሌላ ቪዲዮ አብረን እስከምንገናኝ በጣም አመሰግናለሁ። መልካም ጊዜ